ወደደችኝ ወደድኳት ቡቡሽ ምን ማድረግ አለ? እሺ ለምንድነው የምትዋሽው? እሱ እኔ የሷ ውሸት ነው ምንም ሊገባኝ አልቻለም እኮ ታዲያ እሱን ለነገሩ ነው አያገባኝም። በቃ እኔ አሁን እሷ ዋሸችም አልዋሸችም ምን አያገባኝም። የሆነች ነው አንተንም ለማጣት እየሞከረች ነው። ያ ደግሞ ሊሆን አይችልም። ከዛሬ በኋላ ምንም አይነት ነገር በድብቅ እንድታረጉ አልፈልግም። በቃ አለ አይደለ እስካሁን የጎዳችሁኝ እንትን ያላችሁኝ በቃ ይቀጥል። ደግሞ አይመለከተኝም ስለሁለታችሁት። እንዴት አይመለከተኝም? ከዛሬ በኋላ እኔ ማናችሁን ማግኘትም አልፈልግም። በቃኝ። ሃይሚንም ልታሳምናት ይገባል። ለምን ምን ብዬ ነው ምን አገባኝ ነው? ለምን እንዴት ምን አገባኝ እንዴ? ጓደኛ አይደለ እንዴ? የኔ ደስታ የሃይሚስ ደስታ ያስደስተ እኮ በቃ ያርግላችሁ እና እኔ ተጎድቼ ነው ተሰብሬ ነው ለእናንተ ማስበው። እንዴት እኔ ተጎድቼ ምን ይጎዳል? ኦኬ ለምን ትጎዳለህ? ምን ይጎዳል ማለት ምን ማለት ነው? የሁለታችንን ሰርግ ብታይ የሁለታችንን ትዳር ብታይ አንተ ትጎዳለህ? ሁለታችሁ ፍላጎት ካላችሁ ግንኙነት ካላችሁ እኔ እናንተ መሀል ምንም አልሰራም፣ አይመለከተኝም። እሷ የሚያስዋሻት ምን እሰራለሁ እንዴ? ሃይሚን እያየሃት አይደለ እንዴ? ብዙ ነገር እኮ አይመለከተኝም። እሱ ያንተ ድርሻ ነው፣ ያንተ ድርሻ ነው። ከኔ ጋር የሚያያዝ ነገር አይደለም። እሱ ያንተ መብት ነው። ለምን ያንተ ድርሻ ትለኛለህ? የሁለታችን የኔና ምን እኔ እናንተ እናገባት ነው እንዳይሚን እኔ እኮ አንተም ታገባት ከሆነ እኔ ደግሞ አይመለከተኝም ነው እያልኩ ያለው። እኔ ደስተኛ ነኝ፣ እግዚአብሔር ይመስገን። ለኔ ማን ሰው ነው የቀነሰልኝ እኮ አይደል እንዴ? እስካሁን ወንድሜ ሆነ አጠገቤ ሆነ አይደል እንዴ? ሌላ ነገር ስታደርገ የከረምከው በቃ ፈጣሪ ያጋለጠ እኮ ቃሊናን በላህ። በቃ ቃሊናን በላህ ፈጣሪ። እኔ ነኝ የነገርኩህ አይደል? እኔ እኮ ስለፈለኩት ነው ያንን ነገር መናገር እንዳለብኝ ስላወቅኩ ነው የነገርኩህ። ነገሩን እኮ ውስጥ ለውስጥ የፈለግነውን ነገር እያደረግን መቀጠል እንችል ነበር እኮ። ከዚህ በላይ ምን ታረጋለህ እኮ? አሁን እኔ ከዚህ በላይ ምን ትቀጥላለህ? መኖር እፈልጋለሁ፣ አብረን መኖር አለብን እና ለኔ ነው ወይ እኔ ሃይሚ ነኝ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ዛሬ የሁሉንም እውነታ ከባድ ውሳኔ ወስኜ ምን የመጣሁት ሁሉንም ነገር እንግዲህ ከፍጹም መስማት ኦሬዲ እየሰማነው ነው። ሁሉንም ነገር እያወቀን ነው፣ እየሰማን ነው። ግን ሃይሚ ደግሞ አላምንም ብላለች። ላይክ የምታወራው ነገር ሁሉ ደስ አይልም ስላችሁ የማመን አይደለም። እኔ ምን አደረኩ እኔ ምን ምናምን እያለች ክርክር ላይ ናትና ምንም ደስ የሚል ነገር የለም። የአብዛኞቻቸውን ስልክ እያነሱ አይደለም፣ ጠፍቻለሁ። ከማናቸውም ጋር እንትን አልፈለኩኝም፣ ችግር እንዲፈጠር ስላልፈለኩኝ ላይክ ስለ ነገሩ ሁሉንም ነገር ማብራራት ከጀመራችሁ እየባሰ ነው የሚሄደውና እኔ ደግሞ ምንም በቃ መጨቃጨቅ ምንም ማለት ስላልፈለኩኝ በቃ ጠፍቻለሁ። ሃይሚም ፍጹሜም እኔ ላይ እየተጫወቱ ነበረ። በቃ እኔ ስሜት ላይ እየቀለዱ ነበረ። ግን የዛን ቀን ከፕራንኩ በኋላ ነው ሁሉንም ነገር የነገረኝ። ያልገባችሁ ሰዎች ካላችሁ ማለት ነው። ከፕራንኩ በኋላ ሁሉንም ነገር ግልጽ አድርጎ ነገረኝ። ከሃይሚ ጋር ግንኙነት እንዳላቸው በዚህ ናክል በቃ አንተ ወንድሜም ነህ እንደ ጓደኛዬም በቃ አብረን ያደግነው ብሎ ብዙ ነገር ነገረኝና እንደዚህ በማድረጌ ይቅርታ ብሎኛል። ግን ደግሞ ላይክ ስሜቴን ተረዳኝ አይነት ነገር ብሎኛልና እኔ ደግሞ ሳስበው ሃይሚ ከኔ ጋር ካልሆነች ለኔ መታመን ካልቻለች እንጃ ድጋሚ አሁን ከሃይሚ ጋር የምመለስበት ምክንያት አለ ብዬ አላስብም። ስለዚህ በድብቅ የጀመረችውን ነገር ከፍጹሜ ጋር በግልጽ ማድረግ መብት አላትም መሆንም ትችላለች። በቃ እኔ እንጃ እየተሰማኝ ያለው ነገር ማናችሁም ላይገባችሁ ይችላል፣ አትረዱኝ ትችላላችሁ። ምናልባት እኔና ሃይሚ በሚፈጠሩት ኢሹዎች ራሱ እየተጋጨን ስንመጣ እንደዚህ የምትወዱን ቤተሰቦችን እያስከፋን እነዚህ ልጆች በቃ ሁሌ እንደዚህ ምናምን ልትሉም ትችላላችሁ አውቃለሁ። ግን ደግሞ እኔ ምን ላደርግሽ? እኔንም ተረዱኝ። አሁን በእኔ ቦታ ብትሆኑ አሁን የእናንተ የራሳችሁ ፍቅረኛ ከጓደኛችሁ ጋር ላይክ ሌላ ግንኙነት ኖሮት ብታገኙ ወደ ሪል ላይፋችሁ ሰዱትና ብታገኙ ምንድነው የሚሰማችሁ? በጣም ከባድ ነው፣ በጣም ከባድ ነው። ላይክ ቁጭ ብሎ እንደማውራት አይደለም ወይ ምናምን። ግን እስቲ ወደ ራሳችሁ የተወስዳችሁ እስቲ አስቡት። ምን አይነት ስሜት ውስጥ ልሆን እንደምችል አስቡት። ምን አይነት ነገር እየተሰማኝ እንዳለ አስቡት እስቲ። እናቴ ቤትም አላደርኩኝም፣ ሩም ይዤ ነበር ያደርኩትኝ። ብዙ ሰው እንደጨነቀም አውቃለሁኝ። ነገራቶችን ፊክስ ለማድረግ ሞክራለሁ። ጥያቄ ሲበዛብኝ በጣም እየጨነቀኝ ስለሆነ ነው የጠፋሁት ምናምን እና እኔ ለሁሉም ሰው ማብራራቱ ስለከበደኝ ነውና ምሽም ጋር አላደርኩኝም ምናምን። እሷም ጋር አሁን ሄዳለሁ። በቅድሚያ ፍጹም ላገኘው ብዬ ነውና
ከዛሬ በኋላ እንግዲህ ሁሉንም ነገር እንዲህ በድብቅ ጓደኛ ላይ ተደርቦ ጓደኛ ላይ ላይክ እንጃ ለመስማት የሚደብር ነገር ተደርጎ እንኳን እኔ ለነሱ ክፉ አላስብም። እኔ ለነሱ ምንም እንዲገጥማቸው አልፈልግም። እግዚአብሔር ያሌላቸውን ይኑሩ፣ እግዚአብሔር የሆነላቸውን ይሁኑ። ብቻ ግን እናንተንም የምመክረው የራሴ የምትሉት ሰው ካላችሁ፣ ፍቅረኛ ካላችሁ፣ በቃ የምትወዱት ሰው ካላችሁ ለዛ ሰው ሳይሆን ለራሳችሁ ብላችሁ ታማኝ ሁኑ። ለራሳችሁ ብላችሁ ታመኑ። እግዚአብሔርን የምሬን ነው። በጣም ልብ የሚሰብር ነገር ነው። ምንም አይጠቅምም። ካላችሁ ሰው ጋር ደስተኛ ሆናችሁ ያላችሁን ጊዜ እድሜያችሁን አጣጥሙት። ፈጣሪ የሚወደው ነገር አይደለም። ኃጢአትም ሰርተን የምትወዱትንም ሰው አጣችሁ በማይረባ ነገር ጥሩ ነገር አይደለም። እኔ ሃይሚን ማጣት እኔ ሃይሚን በእንደዚህ አይነት መንገድ ማግኘት ለኔ ሳይከብደኝ ቀርቶ አይደለም። ግን ደግሞ ህይወት እንደዚህ ናት። ምንም አታመጡም። በቃ ምንም ማምጣት ስለማትችሉ የሆነባችሁ ነገር በሙሉ መቀበል መቻል መልመድ አለብን። ሁሉንም ነገር መልመድ አለብን። በቃ እንደ ኖርማል መውሰድ አለብን። ቢከብድም ምንም ቢልም አሸንፈን መውጣት አሸንፈን መገኘት አለብን። ሲቀጥል ደግሞ 350 ሺህ ገብቻለሁና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ወዳችኋለሁ። እኔና ሄሜ ጣላንባቸው አሁን የተጣላንበት ጊዜ በዚህ ሰዓት ላይ በጣም የሚያናድድ ሰዓት ነው። ምክንያቱም በጣም ብዙ ደስ የሚያደርጉን ላይክ ደስተኛ የሚያደርጉን ብዙ ነገሮች ነበሩ። ሃይሚ 300 ሺህ ገብታለች። ድግስ ብቻ ነበረ ሊሆን የሚገባው። እኔ 350 ሺህ ገብቻለሁ። አንቨርሳሪያችን ደርሷል። ነፍ ነገር ነበርን ደስተኛ የምንሆንባቸው ጊዜያቶች ብዙ ነገሮች ነበሩን። የቤታችንን ምርቃት አለ። ላይክ ምርቃት ስላችሁ አልተመረቀም ባለፈው እያልኩ ነበርና በሃይሚ ቤት እንኳን ተሰብስበን ጥሩ ጊዜ ማሳለፍ እንችል ነበረ። የሆነ በቃ ለደስታ በጣም ብዙ ነገሮች ነበሩን። እኔ እዚህ የመጣሁባቸው ምክንያቶች አሉ። አንድም በዓል ነው፣ ሁለትም የኢየሩስ ነገር ነበረ። ምንም ጠሙብኛል። ምንም ነገር አልሳካ ብሎኛል። አሁን ላይ እኔ ምን እንደሆነ አላቅም። ነገራቶች ፈጣሪ እንዴት ሊያስኬድልኝ እንዳሰበ አላቅም። እኔ ያሰብኩት ነገር በሙሉ አልሆን እያለ ነውና በቃ ፈጣሪ ባለው መንገድ መሄድ ጀምሬያለሁ። አንዱን ስለ አንዱ ይከፈትብኛል። በጣም ነው የከፋኝ። እኔ ለሃይሚ መታመን የምፈልግ በቃ ታማኝም ነበርኩኝ። ስነ ስርዓቴን ይዤ ከሃይሚ ጋር በቃ ጥሩ ህይወት ለመምራት እየሞከርኩኝ ነበር ያለሁትኝ። ትቼ ነበር በቃ ምንም ነገር የለብኝም ነበር። በቃ አለ አይደለ ሁሉንም ነገር በይቅርታ ፈተናል። በቃ ሰላም ነበርኩ። ግን ደግሞ ከጓደኛ ጋር ሌላ ነገር ውስጥ መግባት በጣም ልብ የሚሰብር ነገር ነው። የራሳችሁ ጓደኛ ይከብዳል። አብሮ አደግ የምትሉት ሰው በጣም የሚከብር ነገር ነው ያ ነገርና ቤተሰብ እስቲ በቃ እኔም ብዙ አላወራባችሁ። እሱ ሲመጣ እንግዲህ ሁሉንም ነገር አወራዋለሁ። ግልጽ ሆኖ እንዲያወራ ስላወራኝም አመሰግናለሁ። የሁሉ ዘመን የደበቃችሁኝ ይበቃ ነበረ። አመሰግናለሁ። እኔ ላይክ እንደ ወንድም እንደ ጓደኛ ይቺ አንተን ብዙ ቀርቤክ ብቻ እኔ እንጃ ላንተ እንደዚህ አልመኝም ነበር። ለሃይሚም ቢሆን ምንም አይነት ክፋት አልመኝባችሁም ነበር። ግን እንግዲህ ፈጣሪ ያለው ሆኗል። በቃ ፍጹሜንም ማግኘት የፈለኩበትን ምክንያት በቃ ሁሉንም ነገር ግልጽ አድርገው በቃ አብሮ መኖርም ከፈለጉ አብሮ መኖር ይችላሉ። እኔም ከቤቱም ከሆነ ወጣላችኋለሁ። እዛ ቤት ላይም መኖርም ሆነ ምንም ማድረግ ከፈለጉ ይችላሉ። ችግር የለውም። ምንም ችግር የለውም። እንደፈለጉ ህይወታቸውን መምራት ይችላሉ። ለእኔ እንጃ ለሃይሚን ያልገባትም ብዬ እስካስብ ድረስ ነው ውስጤ ላይ እየተሰሙኝ ያሉት ነገሮች። ምንም በቃ እኔ ያልገባትም ነበር ነው ወይ ለምን ብቻ አረተውት። እኔ ብዙ ነገር አላወራም። እግዚአብሔር ተውት። ብቻ መልካሙን ይግጠምሽ። መልካሙን ሁሉ እመኝልሻለሁ። ምንም ክፋት ምናምን እኔ አልመኝልሽም። በሄድሽበት ሁሉ በቃ ጥሩ ነገር ይግጠምሽ። ከፍፄም ጋር ጥሩ ህይወት ይኑርሽ። በኔ ፊት ሌላ ነገር እንትን ማለቱ ጥሩ አይደለም። ላይክ በኔ ፊት እንትን ነው ይሄ በቃ መዋሸቱ ውሸቱን ነው አውቆ ነው እየተባባለ ስም መሰጣጣቱ ከባድ ነው። ቢቀር ነው የሚሻለው። እኔ ራሱ በጣም ብዙ ትልቅ ስህተት ሰራሁኝ። ምክንያቱም እንትን ማለት አልነበረብኝም። ላይክ ካሜራ ፊት ወጥቼ የሷን ስምም የማናቸውንም ስም እንትን ማለት አልነበረብኝም። አውቃለሁ። ግን አሁን ኦሬዲ ሆኗል። ቤተሰቦች ጋር ደርሷል። እናንተ ጋር ማለት ነውና
ብዙ እንትን ምንለው ነገር አለ በቃ እናንተም አሁን እናንተ ጋር ራሱ ከደረሰ እነዚህ ያን ነገሮች እናንተን ማስጨነቅ ስለሚሆን በቃ እኔም ደህና እንደሆንኩኝ ለማሳየት የመጣሁት ብዙ ቴክስቶች በጣም ብዙ ሜንሽኖች 350 ሺህ እንኳን ደስ አለ ወንድማችን እያላችሁ ነበርና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከልቤ ወዳችኋለሁ። ኑሩልኝ። ለእናንተ መልካሙን ሁሉ ነው የምመኘው። ክፋት ምንም አልመኝባችሁም። ፈጣሪ ከጎናችሁ ይሁን። በጣም ወዳችኋለሁ። መጥቷል ፍጹሜም ሰላም ስለመጣ አመሰግናለሁ። ቢያንስ ክብር የሚባል ነገር አለ። አከብራችኋለሁ። ወንድምነት የሚባል ነገር አለ። ብዙ ላይክ እኔ እናንተ የሚያስተሳስሩ ነገሮች አሉ። ከሌላ ግንኙነቶች በላይ አብሮ አደግነን እንደ ወንድም ነው። አብረን ነው በቃ ላይፋችንና ለማንኛውም ያንን በማሰብ ነው መናገርም የፈለኩት። አንተ ስትጎዳ ማየትም አልፈለኩም። የጎዳኸኝ እኮ ከሃይሚ ጋር ሌላ ነገር እንዲኖር መፈለግ ሌላ ነገር ስትጀምር ማሰብ ራሱ የዛኔ ነው እኮ የጎዳኸኝ ፍጹም። አሁን ነው እንዴት ታወቀ? አስበንበት እኮ አይደለም እንደዚህ አይነት ነገር ውስጥ የገባነው። በጣም ደፋር ነህ በጣም እሺ እንደተመቻይ የዛኔ እንዴ የሚሰብረው እኮ ማሰብህ ራሱ እኮ ይሰብራል አይደለም እንዴ በተግባር ማየቴ ሳይሆን ማሰብህ ራሱ እኮ ይሰብረኛል እኔን አይደል እኮ ወደደችኝ ወደድኳት ቡቡሽ ምን ማድረግ አለ? እሺ ለምንድን ነው የምትዋሸው? እኔ የሷ ውሸት ነው ምንም ሊገባኝ አልቻለም እኮ ታዲያ እሱን ለነገሩ እኔ አያገባኝም። በቃ እኔ አሁን እሷ ዋሸችም አልዋሸችም ምን አያገባኝም። የሆነች ነው አንተንም ለማጣት እየሞከረች ነው። ያ ደግሞ ሊሆን አይችልም። ከኔ ጋር እኔንም ማይሆን ነገር ውስጥ ከተኛ እኔ ለማንም ፍጹም ባጣ ቆይኝ አልሆነም። ግን በቃ እኔ እንጃ የእናንተን አላውቅም። እኔ ክፉ አይንካችሁ፣ ክፉ አይድረስባችሁ። እኔ እንደናንተ አይደለሁም። ክፉ አልመኝባችሁም አላስብም። በቃ ፈጣሪ ከእናንተ ጋር ይሁን እና ከዛሬ በኋላ ይሄንን ቪዲዮም የምቀርጸው ከዛሬ በኋላ ምንም አይነት ነገር በድብቅ እንድታረጉ አልፈልግም። በቃ አለ አይደለ እስካሁን የጎዳችሁኝ እንትን ያላችሁኝ ይበቃል። እንደተፈጠረው ነገር ተሰባብሬ ቁጭ ምን መስሎ ከነበረ ተሳስተሃል ፍጹም። ኖ አንተንም ይሄ ነገር ይጎዳል ብዬ አላስብም። አንደኛ እንዴት ነው የማታስበው? ምን ማለት ነው? እንዴት ነው የማይጎዳኝ? መስዋዕትነት ለኔ ነው የከፈልከው። አንደኛ ምንም ሊያስከፋ እኮ አንተ መስዋዕትነት ብትከፍልልኝ ምንም አትሆንም። ይሄው መስዋዕትነት ከፈልኩልህ እኮ በቃ እኮ በሌላም ነገር ልታገዘኝ መስዋዕትነት በምንድን ነው ማገዝ? ልታሳምናትም ይገባል። ለማን እኔ ምን አገባኝ? እኔና ሃይሚ ያሳለፍነውን ጊዜ አንተ ግን አይምሮ ልክ ነው የምታወራው ነገር የምታስበው ነገር ልክ ነው እንዴ? ግልጽ ሆኖ ነገር እኮ ነው። ምን አይነት ድፍረት ነው አይደለም? ምን አይነት አንተ እንዳትጎዳ ከዚህ በላይ ምን ልገለኝ ነው እንዴ ፈለከው? ለምን ቆሞ ሄደ ነው እንዳትጎዳ ነው ምናምን ይለኝ። ሲቀጥል ደግሞ አይመለከተኝም ስለሁለታችሁ እህት። እንዴት አይመለከተኝም? ከዛሬ በኋላ እኔ ማናችሁን ማግኘትም አልፈልግም። በቃኝ። ሃይሚንም ልታሳምናት ይገባል። ለምን ምን ብዬ ነው ምን አገባኝ ነው? ለምን እንዴት ምን አገባኝ እንዴ? ጓደኛ አይደለ እንዴ? የኔ ደስታ የሃይሚስ ደስታ ያስደስተ እኮ በቃ ያርግላችሁ። እና እኔ ተጎድቼ እኔ ተሰብሬ ነው ለእናንተ ማስበው። እንዴት እኔ ተጎድቼ ምኑ ይጎዳል? ኦኬ ለምን ትጎዳለህ? ምኑ ይጎዳል ማለት ምን ማለት ነው? የሁለታችንን ሰርግ ብታይ የሁለታችንን ትዳር ብታይ አንተ ትጎዳለህ? አይ በቃ ትንሽ መስዋዕትነት መክፈል ነው። ግን መስዋዕትነት ከፍለ እሷንም ቢሆን እንደዚህ እየዋሸችበት ያለውን ምክንያት እኔ ካንተ ጋር ላለመጣላት በጣም በትግል ሆኜ በቃ እሺ ብዬ ቁጭ ብያለሁ። ምክንያቱም ብዙ ደግ አሳልፈናል። እስካሁንም ብዙ ሚስቴክ ሰርቻለሁኝ ከወንድሟም ጋር ይሁን ከሌላ ሰው ከሚመጣው ሰው ጋር ይሁን ልክ የሆኑ ጥሎች አሉ። ግን እስካሁን ብዙ የሰራው ስህተቶች ስላሉ አሁን ድጋሚ ስህተት አልሰራም። አንተ ላይ ስህተት አልሰራም ፍጹም። ሲቀጥል ደግሞ እና እኔ ምንም አይነት ስህተት መስራት አልፈልግም በቃ እና ካንተ ጋር አልጣላምም ምንም በቃ እኔ ሃይሚን ወሰርክብኝም ብዬ ሌላ ችግር ውስጥም አልገባም። ልቦና ይስጥ አንተን እኔ ፈጣሪ እኔ ክፋት አለመኝባቸው። ደስተኛ አይደለም አሁን አንተ በእኛ በሁለታችን ግንኙነት እንዴ ነው ደስተኛ እንደሆነ ነው የምትፈልገው? አዎ ሃይሚ ከኔ ጋር ደስተኛ ናት። የሷን ደስታ የምትፈልግ ከሆነ ደግሞ እሷ እንዲላለም አንተን ፍራቻ ነው ሃይሚም እንደዚህ የሆነች። ለምንድን ነው የምትፈራኝ? እውነቱን ማወቅ ያስፈራትም እንዴ?
እኮ ያንተ ማወቅ ነው አሁን አንተ ሌላ ነገር እያሰብክ እየመሰላት ነው ምን አስባለሁ አንተ ደስተኛ ሆነ መታየት ያለብህ እሷ ፊት ደስተኛ ሆነ በሁለታችን በኔና ሃይሚ ግንኙነት ደስተኛ ሆነ መታየት ነው ያለብህ እኔ ፍጹም ያው ሁለታችሁ የምትፈልጉት ነገር ከሆነ ምንም ማስመሰል አያስፈልግም ምንም በድብቅ መሄድም አያስፈልግም ገብቷል ድብቅ አይደለም እኮ በቃ እስከዛሬ ብዙ ነገር ደባብቀን አልፈናል አሁን ግን ሁሉም ነገር ግልጽ ማውጣት አለበት አንተ ማንንም መጎዳት የለም አሁን ስማኝ ማንንም ይጎዳ እኮ እያልኩ አይደለም ፍጹም እኔ እያልኩ አይደለም ሁለታችሁ ፍላጎት ካላችሁ ግንኙነት ካላችሁ እኔ እናንተ መሀል ምንም አልሰራም አይመለከተኝም እሷ የሚያስዋሻት ምን እሰራለሁ እንዴ ሃይሚን ያያያት አይደል እንዴ ብዙ ነገር እኮ አይመለከተኝም እሱ ያንተ ድርሻ ነው ያንተ ድርሻ ነው ከኔ ጋር የሚያያዝ ነገር አይደለም እሱ ያንተ መብት ነው ለምን ያንተ ድርሻ ትለኛለህ የሁለታችን የኔና ምን እኔ እናንተ እናገባት ነው እንዳይሚን እኔ ነኝ ለኔ እኮ አንተም ታገባት ከሆነ እኔ ደግሞ አይመለከተኝም ነው እያልኩ ያለው ምንድነው ድርቅ ያለ ወሬ ብትወር እንጣላ ነው ፈልገው አይመለከትህ እንዴ የሃይሚ ደስታ አስደስተህ ሃይሚ ደስታ እኔ ደስተኛ እድሜ ልኳን ትሁን እኮ እኔ በቃ እኔ ሃይሚ ላይ እኮ ምንም ያንን የምትፈልግ ከሆነ ደግሞ ማድረግ ያለብህን ነገር እኔ ልንገርህ እያስፈራራኝ ነው እያስገደርከኝ እኔ እያስፈራራኝ እና ታዲያ ምንድነው እሺ የምልህ ሁለታችሁ ግንኙነት ካላችሁ ምን ለምን እኔ በመሃላችሁ ገባለሁ እኮ በመሃል አሁን እኔ ወጣሁልህ እኮ አይደለ እንዴ በቃ ወጣሁልህ እኮ ተውኩልህ አይደለ እንዴ የዋሸች ነው ሃይሚ የዋሸች ያለችበት ምክንያት ደግሞ አንተ ነህ ከኔ ጋር ብዙ ነገር አላት ብዙ ነገር አሳልፈናል ከዛ በፊትም እዛ ቪዲዮ ላይም ነግሬሃለሁ አሪፍ ጊዜ አሳልፈን ነበር ያንን ነገር ደግሞ እንድትዋሽ ያደረካት አንተ ነህ ምን አድርገኝ ምን ለምን ስላወኩኝ ፍራቻ አንተ ስላወኩኝ ምን አደረኳት እኔ እኮ ተውኳት አይደል መተው ብቻ እኔ ምንም ነገር የለኝም ካንቺ ጋር አልኳት አይደለ ሃይሚ ያላልኩም ታውቃለህ ሁላ ስሟ ይሄው ሁሌ ነው ባፍ የሚመጣው እኔ ፍጹም ከዚህ በላይ ሌላ ችግር መፍጠር አልፈልግም መጣላትም አልፈልግም ካንተ ጋር ስለዚህ ስነ ስርዓትን ያዝ ወጥቷል አሁን አንተም እንትን አትበር ምን እኔ ምንም አላልኩም አሁን እየነገርኩ ያለሁት ነገር ምንም በድብቅ ማድረግ ግዴታችሁ አይደለም አሁን ምንም በድብቅ ነገር ሐላል ማድረግ ትችላላችሁ እኔ ደግሞ ወደፊት እሄዳለሁ እንደናንተ ክፋት እንደናንተ በደል አይደለም ገብቷል ልሰበርም ላዝንም አልችልም ትንሽ ጊዜ ነው እሺ አትልም ነው ምን ነው እሺ ማለት በምንድን ነው ማግዘው ሁለታችን እኔና ሃይሚ አብረን እንድንሆን አታግዘንም አብራችሁ አይደላችሁ እንዴ እኮ አብራችሁ አይደልገው ነገር ነው እኮ አብራችሁ ናችሁ አይደለ እኔ ምን አገባኝ ታዲያ እንዴት ምን አገባኝ አንድ ላይ ሆናችሁ ሰዎች እኔ ምን አገባኝ እኮ አንተም ፍራቻ ነው እኔ ይሄው እሺ ይሄው ምንም አላሳለፍንም አንተም ፍራቻ ነው ምናምን የምትለኝ ይሄው እኔ አንተ ምንድነው የምትነጋገረኝ በቃ እኔ እኮ አይመለከተኝም ኦሬዲ እሷን ፍላጎት ካላት አንተ ፍላጎት ካለ እኔ ምን አገባኝ እሷ እያሸሽ ከሆነ ራስህ ነህ ችግር መፍታት ያለብህ በቃ እኔ ከዚህ በላይ መሰበር መታመም የለብኝም ውሸታችሁን እዛው ያዙ ከዚህ በኋላ ወጣችሁ የፈለጋችሁትን ነገር አድርጉ ምንም የምትሆንበት ምክንያት የለም እንደውም አንተ ደስተኛ ሆነ መታየት መቻል አለብህ እኔ ደስተኛ ነኝ እግዚአብሔር ይመስገን ለኔ ማን ሰው ነው የቀነሰልኝ እኮ አይደል እንዴ እስካሁን ወንድሜ ሆነ አጠገቤ ሆነ አይደል እንዴ ሌላ ነገር ስታደርግ የከረምከው በቃ ፈጣሪ ያጋለጠ እኮ ቃሊናም በላህ በቃ ቃሊናም በላህ ፈጣሪ እኔ ነኝ የነገርኩህ አይደል እኔ እኮ ስለፈለኩት ነው ያንን ነገር መናገር እንዳለብኝ ስላወቅኩ ነው የነገርኩህ ነገሩን እኮ ውስጥ ለውስጥ የፈለግነውን ነገር እያደረግን መቀጠል እንችል ነበር እኮ ከዚህ በላይ ምን ታረጋለህ እኮ አሁን እኔ ከዚህ በላይ ምን ትቀጥላለህ እፈልጋለሁ አብረን መኖር አለብን እና ለኔ ነው ወይ እኔ ሃይሚ ነኝ እኔ የጠራሁህ ለሱ አይደለም ነገራቶችን ሐላል ማድረግ መብት አለ አሁን ነገሮችን ግልጽ ያላደረግነው አንተን ፍራቻ ነው እኔ ምንም ልትፈሩኝ አይገባም ሌላ ነገር ውስጥ እንዳትገባ ነበር እኔ ምን እንደማረግ አውቃለሁ ህይወቴን እመራለሁ እግዚአብሔር ይመስገን ደህና ነኝ እኮ ለሃይሚም መናገር ያለብን ነገር ምንም አልነግራትም ምን እነግራታለሁ አይመለከተኝም እኮ ነው ሁለታችሁ ከተፈላለጋችሁ እየተናገርኩ እኮ ነው አረ ካሜራ ደቀኝ እኮ ለምን ሁለታችሁ ከተፈላለጋችሁ መብታችሁ ነው የምትዋሽበት ምክንያት እኮ አንተ ነህ አይደል ማን ነው ያሸው ሃይሚ እኔን የምትዋሽበት ያሳለፈውን ጊዜ ምንድነው የኔ ምክንያት ምንድነው እኔ እኮ ነኝ የተበደልኩት ሰውዬ አንተ አታፍረም ወይ ካሜራ ደቅኝ ሶሻል ሚዲያ ላይ ወጥቼ በልበ ሙሉነት እንደዚህ ታወራለህ አንተ እንዴት አታፍርም ከጓደኛ ወስደ ጓደኛ ላይ አብሮ አደግ ላይ እኮ በጣም ነው የሚያሳፍረው እንዴ የኔና ሃይሚ ግንኙነት መቼ እንደጀመረ እንኳን እኮ አታውቅም
እንዴ ከኔ በፊት አንተ ከሷ ከማግኘት በፊት ልትለኝ ባለው በቃ የቆየ ፍቅር ነው። በጣም ብዙ ጊዜ ቆየን እኔና ሃይሚ። ያደርግላችሁ እኮ ያደርግላችሁ። ፍጹም እኔ ምንም አላልኩም። በቃ ይሁንላችሁ፣ ያደርግላችሁ እኮ አሁን ነገራት ለሃይሚ አይመለከተኝም። በቃ እኔ አሁን አንተ ሌላ ነገር ታደርገኛለህ። እኔ ለምንድን ነው ማደርጋት? ለምን እንዴ ምናልባት ለተነሳስተል እኔ እኮ ለሷ ስለማልገባስ ቢሆን አንተ ስለምትገባት ቢሆንስ እኮ ነው። ለዛም ነው እኮ ከኔ ጋር መሆን ይፈልጋል። እኔ ደግሞ ይመጣልኛል፣ የሚገባኝ ይመጣልኛል። እኔ ምንም ያቻኩለኝ ነገር የለም። ከዚህ በኋላ ስራዬ ላይ ፎከስ አደርጋለሁኝ። እናቴን አግዛለሁ፣ እረዳለሁኝ። መርዳት ያለብኝ ማገዝ ያለብኝን ሰው አግዛለሁኝ። ስራዬን እቀጥላለሁኝ። በቃ እዴ እናንተ ግን በጣም ቢግ ሼም ነው። በቃ ሼም ነው። ካሜራ ድረስ ይዞ ወጥቶ እንኳን ማታፍርስ ሆነ። ለማንኛውም ዝናብ እየመጣ ነው። አመሰግናለሁ። እና ካሜራማን እኛ እንሂድ። እኔ ያልኩን ብያለሁ። እውነቱን የምታወጡ ከሆነ በስርዓት አላሉ። እኔ አያገባኝም። ሐላል ማድረግ የምትችሉትን በሙሉ ሐላል አድርጉ። ጉዳይ አይደለም። በቃ ከዛሬ በኋላ መደባበቅ ምናምን አስፈላጊ አይደለም። ይሄንን ነው ልል የፈለኩትኝ። ሌላ ጭቅጭቅ፣ ሌላ ጸብ ውስጥ ካንተ ጋር አልገባም። እስካሁን የገባሁትም ይቆጨኛል። ሰው ስርዓት አጥቷል እንዴ?